ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ የምንገኘው በደብረ ታቦር በታላቁ ደብረ ልዑላን መድኃኔዓለም ቤተክርስቲያን ነው። አራቱ ጉባኤያት የመጽሐፍ ምስክር ጉባኤ ቤት ነው። መምህር ልሳነ ወርቅ የሚነግሩን ሐሳብ አለ። እሳቸውን አድምጠን እንመለሳለን። ጉባኤ ቤት በጣም ብዙ በርካታ ስራዎችን እየሰራ ያለ ጉባኤ ቤት ነው። ስለዚህ አሁን ላይ እየገነባ ያለው አዳራሽ ስኮላርሺፕ ነው። ይሄውም የመጀመሪያው የቤተክርስቲያኗ እንዲሁም ሀገሪቱ ለመጀመሪያ ጊዜ ያላት ስኮላርሺፕ ይሄ ነው የሚሆነው ማለት ነው። ይሄንን መገንባት ያስፈለገበት ምክንያት ከተለያዩ ሀገራት የሚመጡ ከአውሮፓ እንዲሁም ከኢትዮጵያም ከሌሎችም ሀገራት የሚመጡ ተማሪዎች የሚማሩበት ግንባታ ነው ማለት ነው። ግንባታውንም መገንባት ያስፈለገበት ምክንያት ከዚሁ ኢትዮጵያ ላይ ተወልደው ያደጉ ወይም የቆሎ ተማሪዎች የምንላቸው በቆሎ ትምህርት ቤት ያደጉ ሰዎች ሳይመቻቸው መማር ይችላሉ። ራቡንም ጥሙንም ብርዱንም ታግሰው በጠገግ አልጋ እየተኙ መማር ይችላሉ። ከአውሮፓና ከተለያዩ ሀገራት የሚመጡ ግን በምቾት ያደጉ ተማሪዎች ያለ ምቾት መማር ስለማይችሉ ይሄ ጉባኤ ቤት ራሱን የቻለ ህንፃ ገንብቶ ሙቅ ሻወር፣ ቀዝቃዛ ሻወር እነሱ ከዚያ ከቤታቸው የሚያገኙትን ምቾት ሰጥቶ ለማስተማር አሁን ባለ 5 ወለል ህንፃ እየገነባ ነው ያለው። ስለዚህ ይህ ግንባታ ትውልድን የሚገነባ ሀገርን የሚያንጽ ቤተክርስቲያን ወደ ነገ የሚያሻግር የፈረሰ ትውልድን የሚሰራ ስለሆነ ይህ ጉባኤ ቤት ነገ ጥቅምት 16 2018 ዓ.ም በአዲስ አበባ ጊዮን ሆቴል 9 ሰዓት ተኩል ጀምሮ ከአባቶቻችን ለልጆቻችን በሚል መሪ ቃል የሚያካሂደው ጉባኤ ስላለ የገቢ ማሰባሰቢያ ጉባኤ ስለሚያካሂድ የጥሪ ካርድ የተሰጣችሁ በአካል ተገኝታችሁ ያ ያልተሰጣችሁ ደግሞ በሚተላለፉት ሚዲያዎች እየተከታተላችሁ የበኩላችሁን አስተዋጽኦ እንድታደርጉ በጉባኤ ቤቱ ስም እንጠይቃለን። እንግዲህ ይህ ጉባኤ ቤት የምታዩት ህንፃ እንግዲህ የተሰራው ነው። ሌላም አዲስ የተጀመረ ህንፃ አለ የሚሰራ ማለት ነው። ለነገ ብቁ የሆነ መምህራኖች ማፍራትና የነገ ትውልድን መገንባት እንዲሁም ለሀገር ያለው አስተዋጽኦ በጣም ትልቅ ነውና ሁላችንም በቻልነው መጠን ልናግስ ይገባል። ይሄ ጉባኤ ቤት ከተጠናቀቀ በኋላ ከተለያዩ ከሀገራችን ክፍሎችም ከአውሮፓ ሀገራትም እየመጡ በቂ የሆነ ትምህርት ማግኘት ይችላሉ ማለት ነው። በዓለም ለምትኖሩ በየትኛውም ዓለም ለምትኖሩ ምዕመናን የእናንተ ልጆች መጥተው ከዚህ ተምረው እንደገና በሚያውቁት ቋንቋ ለዓለም እንዲደርሱ የታሰበ ተቋም አለን። ኢንተርናሽናል ስኮለርሺፕ ወይም ዓለም አቀፍ የትምህርት ተቋም ማዕከል ብለን የጀመርነው